እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 ክፍል 1 እንመለከታለን። ምዕራፍ 5 ሂማን ሄልዝ ኒውትሪሽን ኤንድ ዲዚዝ የሚል ሲሆን በዚህ ምዕራፍ የምናነሳቸው የመወያያ ነጥቦች ዋትስ ፉድ፣ ኒውትሪሽን፣ ኒውትረንትስ፣ ባላንስ ዳይት፣ ዲፊሽንሲ ዲዚዝ፣ ማልኒውትሪሽን፣ ሳብስታንስ አቢዩዝ፣ ታይፕስ ኦፍ ዲዚዝ፣ ኢንፌክሽየስ ኤንድ ነን ኢንፌክሽየስ ዲዝ እና ሬናውንድ ኒውትሪሽኒስት ኢን ኢትዮጵያ በኒውትሪሽን ሳይንስ የሚታወቁ ኢትዮጵያውያን የሚለውን እናነሳለን። ሶ ለዛሬ ለክፍል 1 መነሻ የምናደርገው 5.1 ዋት ኢዝ ፉድ የሚለውን ነው። 5.1 ዋት ኢዝ ፉድ፣ ፉድ ምንድን ነው የሚለውን እና ምግብ ምንድን ነው፣ ዋት ኢዝ ፉድ የሚለውን እንመልከት። እንግዲህ ምግብ ማለት ኤኒ ቤኔፊሻል ሳብስታንስ ነው። ለሰውነታችን አስፈላጊና ጠቃሚ የሆነ የትኛውም ሳብስታንስ ምግብ ይባላል። ሶ ፉድ ኢዝ ኤኒ ቤኔፊሻል ሳብስታንስ that can be eaten or drunk, that can be eaten or drunk። የሚጠጣ የሚበላ ጠቃሚ የሆነ ሳብስታንስ፣ ለሰውነታችን አስፈላጊ የሆነ ሳብስታንስ ሁሉ ምግብ ይባላል። ወይም ፉድ ኢዝ ኤኒቲንግ that can be taken into the body. Food is anything taken into the body, one to sustain life, ሕይወትን ለማቆየት, to provide energy, or to promote growth, of our body። ሰውነታችን በሕይወት እንዲቆይ፣ ኢነርጂ እንዲያገኝ፣ እንዲያድግ ወይም እድገት እንዲኖረው ወደ ሰውነታችን የምናስገባው ማንኛውም ጠቃሚ ነገር ፉድ ይባላል። እንግዲህ ፉድ ኢት ኢዝ ኮንሲደርድ ቱ ፕሮቫይድ ኒውትሪሽናል ሰፖርት ፎር አን ኦርጋኒዝም፣ የሚወሰደው ለኦርጋኒዝሙ አይዘር ለፕላንትስ ኦር ለአኒማልስ ቱ ፕሮቫይድ ኒውትሪሽናል ሰፖርት ነው። ፉድ ኢዝ ኮንሱምድ to provide nutritional support for an organism, ኒውትሪሽናል ሳፖርት ለማግኘት የምንወስደው ኮንሱም የምናደርገው የምንጠቀመው ነገር፣ የምንበላው የምንጠጣው ነገር ምግብ ወይም ደግሞ ፉድ ይባላል። ፉድ ኢዝ ዩዥዋሊ ኦፍ ፕላንትስ አኒማልስ ኦር ፈንጋይ ኦሪጂን ኤንድ ኮንቴንስ ኢሴንሻል ኒውትረንትስ ሰች አስ ካርቦሃይድሬት፣ ፋትስ፣ ፕሮቲን፣ ቪታሚንስ ኦር ሚነራልስ። ምግብ ከእጽዋት ይገኛል፣ ከእንስሳት ይገኛል፣ ወይም ደግሞ ከሌላ ፈንጋል ኦሪጂን ይገኛል። ፉድ ካን ቢ ኦብቴንድ from plants ከእጽዋት እናገኛለን። from animals or from fungal origin እንግዲህ ሰው የሚመገበውን ብቻ አይደለም፣ እጽዋት የሚመገቡት፣ እንስሳት የሚመገቡት ሁሉ ፉድ ይባላል። ስለዚህ ምግብ
ከእጽዋት ከእንስሳትና ከሌሎች ነገሮች ልናገኝ እንችላለን። ምግብ በውስጡ አስፈላጊ ኒውትረንቶችን ይይዛል። ፉድ ኮንቴንስ ኢሴንሻል ኒውትረንትስ ሰች አስ ካርቦሃይድሬት፣ እነዚህ ኃይል ሰጪ ካርቦሃይድሬትስ፣ ፋትስ፣ ፕሮቲንስ፣ ቪታሚንስ ሚነራልስ ኤንድ ኤክሴትራ። ምግብ በውስጡ እነዚህን መሰል ጠቃሚ ኒውትረንቶች ይይዛል። ካርቦሃይድሬት ኃይል ሰጪ፣ ፋት ገንቢ፣ ፕሮቲን፣ ቪታሚንስ ለሰውነታችን መገንቢያ በሽታ ለመከላከል፣ ሚነራልስ እና ሌሎችን ለሰውነታችን አስፈላጊ የሚባሉ ኢሴንሻል ኒውትረንቶችን ይይዛል። ስለዚህ ምግብ ለሰውነታችን ጠቀሜታ ስንል የምንወስደው የምንበላው የምንጠጣው ማንኛውም ኢሴንሻል ኒውትረንት ምግብ ይባላል ማለት ነው። ምግብ ቢያንስ 4 መሰረታዊ አገልግሎቶች ወይም ጥቅሞች አሉት። ዘ ኢምፖርታንስ ኦፍ ፉድ ኢን ሊቪንግ ቲንግስ importance of food in living things ህይወት ላላቸው ነገሮች ኦፍኮርስ ህይወት ያላቸው ነገሮች ናቸው ምግብ የሚያስፈልጋቸው። ህይወት የሌላቸው ምግብ አያስፈልጋቸው። ምክንያቱም በህይወት የመኖር የማደግ ኤነርጂ የማግኘት የሚባል ነገር እነሱ ውስጥ እንደዛ አይነት ስርዓት ስለሌለ ምግብ የሚያስፈልገው በህይወት ላሉ ወይም ህይወት ላላቸው ነገሮች ነው። ህይወት ላላቸው ነገሮች ምግብ ቢያንስ 4 መሰረታዊ አገልግሎቶች ወይም ደግሞ ጠቀሜታዎች አሉት። አንደኛ ፎር ግሮውዝ ነው። ፎር ግሮውዝ አንደኛው ጠቀሜታው ፎር ግሮውዝ ነው። ፎር ግሮውዝ ለእድገት የሚያስፈልጉ ነሰሰሪ ማቴሪያልስ ወይም ሳብስታንስ አሉት። ፉድ ኢዝ ዘ ሶርስ ኦፍ Food is the source of substances necessary for making new cells, tissues and organs. ቲሹስ ኤንድ ኦርጋንስ። ስለዚህ አንደኛው ጠቀሜታ ወይም ዋን ኦፍ ዘ ኢምፖርታንስ ኦፍ ፉድ ፎር ሊቪንግ ቲንግስ ፎር ግሮውስ። ፉድ ኢዝ ዘ ሶርስ ኦፍ ኢነርጂ። ሁለተኛው አዝ ሶርስ ኦፍ ኢነርጂ ነው። አዝ ኤ ሶርስ ኦፍ ኢነርጂ የኃይል ምንጭ በመሆን ያገለግላል። ፉድ ኢዝ ኤ ሶርስ ኦፍ ኢነርጂ። ሊቪንግ ቲንግስ አንደርጎ ዲፈረንት ባዮሎጂካል ኤንድ ኬሚካል ሪአክሽን ኢን ዴር በዲስ። በህይወት ያላቸው ነገሮች በሰውነታቸው ውስጥ የተለያዩ ባዮሎጂካልና ኬሚካል ሪአክሽኖችን ያደርጋሉ። ዚስ ሪአክሽን ኢን ሊቪንግ ቲንግ ፕሮዲስ አት ዘ ሴም ታይም ሪኩዌርስ ኢነርጂ። በህይወት ባላቸው ስነ ፍጥረታት መካከል የሚከናወኑ ባዮሎጂካል ኤንድ ኬሚካል ሪአክሽንስ ኢነርጂ ይፈልጋሉ። ይሄ ኢነርጂ ደግሞ የሚመጣው ከምግብ ነው። ስለዚህ ምግብ ፉድ ኢዝ ዘ ሶርስ ኦፍ ኢነርጂ ዛት ፊውልስ ኦል ባዮሎጂካል አክቲቪቲስ። ፉድ ኢዝ ዘ ሶርስ ኦፍ ኢነርጂ ዛት ፊውል all the biological activities, all the biological activities ወይም the chemical and biological reaction takes place in living organisms needs energy and this energy comes from food.
the chemical and biological reactions, the chemical and biological reactions in the body of living things, the body of living things needs energy, and this energy comes from foods, the foods intake ከሚወሰደው ምግብ ነው የሚገኘው። ስለዚህ running, jumping, moving, growing, reproducing and all this activity requires energy and this energy comes from food. ስለዚህ ሁለተኛው የምግብ ጠቀሜታ as a source of energy ነው፣ የጉልበት ወይም የኃይል ምንጭ ሆኖ ያገለግላል። ሶስተኛው to replace damaged tissues ነው፣ replacement of damaged tissues, replacement of damaged tissues, ዳሜጅ የሆኑ ቲሾችን ለመተካት ወይም ደግሞ ሰውነታችን አላስፈላጊ ናቸው ብሎ ያስወገዳቸውን ቲሾች ለመተካት ምን ያስፈልገናል ማለት ነው? ምግብ ያስፈልገናል። ፉድ ኢዝ ሪኳየርድ ፎር ሜኪንግ ኒው ሴልስ ኤንድ ዩዝድ ቱ ሪፕሌስ ዳሜጅ ሴልስ ኦፍ ዘ ቦዲ። ፉድ ኢዝ ሪኳየርድ for making new cells and used to replace damaged cells of the body. Damaged cells of the body. ዳሜጅ የሆኑ ሴሎችን ለመተካት የሚያስፈልጉ ሴሎችን ማምረት የሚቻለው ወይም ደግሞ መስራት የሚቻለው በምግብ ነው። ስለዚህ ምግብ ዳሜጅ የሆኑ ሴሎችን ወይም ቲሾችን ለመተካት አስፈላጊ ነው። አራተኛው ቱ ፕሮቴክት ፍሮም ዲዝ ነው። ምግብ በሽታን ይከላከላል። ምግባችን ውስጥ ያለው የካርቦሃይድሬት፣ የፕሮቲን፣ የቪታሚን፣ የሚኒራል መጠን ወይም ኮንተንት ነው በሽታ የመከላከል አቅማችንን ሊያሳድግልን የሚችለው። ስለዚህ አራተኛው ኢምፖርታንስ ኦፍ ፉድ ቱ ፕሮቴክት ፍሮም ዲዝ ነው። ቱ ፕሮቴክት ፍሮም ዲዝስ፣ ከበሽታ ለመከላከል። ዜር አር ዲፈረንት ታይፕስ ኦፍ ዲዝ ኮዝድ ባይ ዘ ሾርቴጅ ኦፍ ስፔሲፊክ ግሩፕስ ኦፍ ፉድስ። ሾርቴጅ ኦፍ ፉድ ኮዝስ ዲዝስ። Shortage of food causes some diseases. Deficiency of food የሚያመጣቸው በሽታዎች አሉ። Our body requires these food groups to protect our body from deficiency diseases and to become healthy. ስለዚህ ምግብ ለእድገት ጉልበት ወይም ኃይል ለማግኘት የሞቱ ወይም ደግሞ የተወገዱ ቲሾችን ወይም ሴሎችን ለመተካት እና ራስን ከበሽታ ለመከላከል አስፈላጊ ነው ማለት ነው። ስለዚህ ፉድ ኢዝ ኢምፖርታንት ፎር ግሮዝ ቱ ፕሮዲስ ኢነርጂ ቱ ሪፕሌስ ዳሜጅ ሴልስ ኤንድ ቱ ፕሮቴክት አወር ሰልቭስ ፍሮም ዲዝስ። እነዚህ ፉድ ዲፊሽንሲ ወይም ደግሞ የምግብ እጥረት የሚወልዳቸውን በሽታዎች መከላከል የምንችለው በቂ ምግብ በማግኘት ነው። ስለዚህ ምግብ ለእነዚህና መሰል ነገሮች በጣም አስፈላጊ የሆነ የሚበላ የሚጠጣ ወይም ደግሞ ህይወትን ለማቆየት ኢነርጂ ለማግኘት ለሰውነታችን እድገት ወይም የሰውነታችን እድገት ከፍ ለማድረግ ወደ ሰውነታችን የምናስገባው ማንኛውም beneficial substance ፉድ ይባላል ማለት ነው። the next one is 5.2 ኒውትሪሽን ነው። ኒውትሪሽን ምንድን ነው የሚለውን እንመልከት። ኒውትሪሽን ኤንድ ኒውትሪየንትስ እያንዳንዳቸው እናያቸዋለን። መጀመሪያ ኒውትሪሽን የሚለውን እንመልከት። ኒውትሪሽን it is the process of taking in food and converting it into
energy, and other vital nutrients required for life. Nutrition is a process. It is a process of taking in food and converting it into energy and other vital nutrients required for life. ለሰውነታችን የሚያስፈልጉ ነገሮችን ለማመንጨት ምግብን ወደ ተለያየ ነገር የሚቀይርልን ሂደት ኒውትሪሽን ይባላል። It is a process of taking in food and converting it into energy and other vital nutrients required for life. ስለዚህ taking food አለ, then taking in food, then it is converted into energy, and other nutrients, then life sustained. This process is called nutrition. ይህ ሂደት ምን ይባላል? ኒውትሪሽን ይባላል። ስለዚህ ምግብ ወስደን ወደ አስፈላጊ ኢነርጂና አዘር ኒውትረንትስ የሚቀየርበት ሂደት ፎር ሰስቴኒንግ ላይፍ ወይም ፎር ዘ ግሮዝ ኦፍ ላይፍ ወይም ፎር ዘ ኮንቲኒው ኦፍ ላይፍ ኒውትሪሽን ይባላል ማለት ነው። ኢነርጂ ኦብቴንድ ፍሮም ፉድ is important for different activities of the body. The food we take keeps us alive and provides the nourishment for growth, repair our body cells and maintain good health. እንግዲህ ኤነርጂ የምናገኘው ከምግብ ነው። አንደኛው ቅድም the importance of food ብለን ካየነው to produce energy ነው፣ ኃይል ለማመንጨት ነው። ለሰውነታችን የሚያስፈልጉ ነገሮችን ለእድገት ሴሎችን ለማምረት ጤናማ ለመሆን እና በህይወት ለመኖር ምግብ አስፈላጊ ነው። ይሄ ወደ ሰውነታችን የምናስገባውን ምግብ ወደ አስፈላጊ ነገሮች የመቀየር ሂደት ኒውትሪሽን ይባላል ማለት ነው። ኒውትሪሽን። ሶስተኛው 5.3 ኒውትረንትስ ነው። ኒውትረንትስ ማለት እንግዲህ አስፈላጊ ንጥረ ነገሮች ማለት ነው። ኒውትረንትስ ዋት ኢዝ ኒውትረንትስ ወይም ዋት አር ኒውትረንትስ? ኒውትረንትስ ምንድን ናቸው ስንል they are important chemical substance. They are important chemical substances that are found in foods. ምግብ ውስጥ የሚገኙ ኢምፖርታንት ኬሚካል ሳብስታንስስ ኒውትረንትስ ይባላሉ። ኢን ሂውማን ቦዲ ዊ ኒድ ኒውትረንትስ ፎር ግሮዝ ሶርስ ኦፍ ኢነርጂ ኤንድ ቱ ስቴይ ሄልዚ። የሰው ልጅ ኒውትረንቶችን አንደኛ ለእድገት፣ ሁለተኛ አዚ ሶርስ ኦፍ ኢነርጂ፣ ሁለተኛ ጤናማ ሆኖ ለመቆየት ይፈልጋል። ሂውማን ቢንግስ ወይም ሂውማን በዲ ኒድስ ኒውትረንትስ ፎር ግሮዝ source of energy and to stay healthy.
ጤናማ ሆኖ ለመቆየት ኢነርጄቲክ ለመሆን ወይም ኢነርጂ ለማግኘት ለእድገት ለሰውነት የአካል እድገት በጣም አስፈላጊ ናቸው። ዊ ኦብቴን ዚስ ኒውትረንትስ ፍሮም ፉድ። እነዚህ ኒውትረንቶች ለእድገት አዚ ሶርስ ኦፍ ኢነርጂ ቱ ስቴይ ሄልዚ የምናገኘው ከምግብ ነው። ስለዚህ ኒውትረንትስ አር ኦብቴንድ ፍሮም ፉድስ። ኒውትረንትስ are obtained from foods. Foods we eat and drink. ከምንበላውና ከምንጠጣው ምግብ ነው እነዚህን ኒውትረንቶች የምናገኘው። there are 5 important classes of nutrients. ኒውትረንቶችን በ5 እንከፍላቸዋለን። there are 5 important classes of nutrients. These are carbohydrate ኃይል ሰጪ carbohydrates ኃይል ሰጪ proteins lipids ማለት fats and oil vitamin minerals አምስቱ እነዚህ ሲሆኑ በተጨማሪም ምን ያስፈልጋል? water. minerals and water. እንግዲህ these are the 5 important class of nutrients. actually እነዚህ 5ቱ ኢምፖርታንት ኒውትረንትስ እንላቸዋለን። ያው ውሃ አስፈላጊ ስለሆነ ለእያንዳንዱ ነገር ውሃ አስፈላጊ ስለሆነ በ6ኛ ልናስቀምጠው እንችላለን እንጂ the 5 ኢምፖርታንት ክላስ ኦፍ ኒውትረንትስ የሚባሉት ካርቦሃይድሬት፣ ፕሮቲን፣ ሊፒድስ፣ ቪታሚን ኤንድ ሚነራልስ ናቸው። ሶ እያንዳንዳቸውን እንመልከት። ኒውትረንትስ በ2 እንከፍላቸዋለን፣ ማክሮ ኒውትረንት እና ማይክሮ ኒውትረንትስ። ኒውትረንትስ እንግዲህ ጠቃሚ 5ቱ የምንላቸው እነዚህ ናቸው። እነዚህ ደግሞ እንደገና በ2 ይከፈላሉ። the above important class of nutrients are further classified as macronutrients and micronutrients. macronutrients and micronutrients ተብለው በ2 ይከፈላሉ። እንግዲህ እነዚህ 5ቱ እንደገና በ2 ይከፈላሉ፣ ማክሮ እና ማይክሮ። ላርጅ ኒውትረንትስ እና ስሞል ኒውትረንትስ ማለት ነው። ማክሮ ማለት ላርጅ ማለት ነው፣ ላርጅ። ማይክሮ ማለት ስሞል ማለት ነው። ስሞል ኒውትረንትስ እና ማክሮ ኒውትረንትስ። ስለዚህ ማክሮ ኒውትረንትስ የምንላቸው የትኞቹ ናቸው፣ ማይክሮ ኒውትረንትስ የምንላቸው የትኞቹ ናቸው የሚለውን እንመልከት። ማክሮ ኒውትረንትስ እንግዲህ ስማቸው እንደሚያመለክተው ማክሮ ማለት ላርጅ ማለት ነው። ላርጅ ኒውትረንት ማለት ነው። ያ ማለት ኒውትረንትስ ሪኳየርድ ኢን ላርጅ ኳንቲቲ ማለት ነው። they are nutrients required in large quantities በብዙ መጠን ለሰውነታችን የሚያስፈልጉ ኒውትረንትስ
ማክሮኒውትረንትስ ይባላሉ። ኤግዛምፕል ወይም ደግሞ ማክሮኒውትረንትስ ኢንክሉድ ካርቦሃይድሬትስ፣ ፕሮቲን ኤንድ ፋት፣ ያ ማለት ሊፒድስ የምንላቸው ፋት ኦር ሊፒድስ ደግሞ ምን ይባላሉ? ሊፒድስ ማክሮ ኒውትረንት ይባላሉ። ስለዚህ ለሰውነታችን ላርጅ ኳንቲ የሚያስፈልጉ ኒውትረንትስ ማክሮ ኒውትረንትስ ይባላሉ። ማክሮ ኒውትረንትስ። ማይክሮ ኒውትረንትስ ማይክሮ ማለት ቅድም እንዳልኩት ስሞል ማለት ነው። ስለዚህ በውስን መጠን የምንፈልጋቸው ወይም ለሰውነታችን በተወሰነ መጠን ብቻ የሚያስፈልጉ ማይክሮ ኒውትረንትስ ይባላሉ። they are needed in a very small quantity ለሰውነታችን በከፍተኛ መጠን የማያስፈልጉ ወይም ደግሞ በብዙ መጠን የማንወስዳቸው ኢን ኤ ቬሪ ስሞል ኳንቲቲ የምንወስዳቸው ኒውትረንትስ ማይክሮ ኒውትረንትስ ይባላሉ። ኤግዛምፕል ሚነራልስ ኤንድ ቪታሚንስ ር ማይክሮ ኒውትረንትስ ይባላሉ። ማይክሮ ኒውትረንትስ። ስለዚህ ካርቦሃይድሬት፣ ፕሮቲን እና ፋት ወይም ሊፒድ ማክሮ ኒውትረንትስ የሚባሉ ሲሆን እነዚህ ለሰውነታችን ላርጅ ኳንቲቲ ወይም በብዙ መጠን የሚያስፈልጉ ናቸው። ያ ማለት በቀን በብዙ ካሎሪ ልንወስዳቸው የሚገቡ ናቸው። ማይክሮ ኒውትረንትስ የምንላቸው ሚነራልስ እና ቪታሚን ደግሞ ለሰውነታችን በውስን መጠን የሚያስፈልጉ ወይም በውስን ካሎሪ በየቀኑ የምንወስዳቸው ኒውትረንትስ ናቸው ማለት ነው። ኒውትረንትስ ናቸው። ስለዚህ እያንዳንዳቸውን እንመልከት። አምስቱን እያንዳንዳቸውን እንመለከታለን። the five important class of nutrients አምስቱን እያንዳንዳቸውን እንመለከታለን። መጀመሪያ ቪታሚንስ የሚባሉትን እኔ ቪታሚንስ ዳር ማይክሮ ኒውትረንት ናቸው። ማይክሮ ኒውትረንትስ ናቸው። ሰውነታችን የሚያስፈልገው ኢን ስሞል አማውንት ነው። our body required them in small amount በተወሰነ መጠን ነው የሚፈልጋቸው። and they are organic compounds ኦርጋኒክ ናቸው። ሚነራልስ they are very important in our body for the regulation of metabolic activities. They are used in the regulation of metabolic activities, in the regulations of metabolic activities and for utilization of macronutrients, used for utilization of macronutrients, that means carbohydrates, protein and fat እነሱን ዩቲላይዝ ለማድረግ ያገለግላሉ። ሁለተኛ ቪታሚንስ ሚነራልስ ዳር ኢንኦርጋኒክ ኮምፓውንድ ናቸው ወይም
ማተር ናቸው። they are inorganic compounds but they are micronutrients. They are micronutrients like vitamins. They are used in the metabolic activities, in the regulation of metabolic activities and utilization of micronutrients. But in addition, they are used for the formation of body structure and skeleton. Used for the formation of body structure and skeleton. Skeleton, sorry. skeleton የሰውነታችን አቋምና መዋቅር እንዲስተካከል ያደርጋሉ። ስለዚህ ሁለቱ ማይክሮኒውትረንትስ ሚነራል ኤንድ ቪታሚን በሰውነታችን ውስጥ ይህን መሰል አገልግሎት አላቸው። ሶስተኛ ካርቦሃይድሬትስ they are types of nutrients. They are macronutrients የሚባል ናቸው. And their function is to provide energy for the human body. They are macronutrients የሚባሉ ናቸው. They are important to provide energy. They are important to provide energy for the human body. ለሰውነታችን ኃይል ሰጭ። ካርቦሃይድሬት ማለት ኃይል ሰጭ ማለት ነው። ስለዚህ ለሰውነታችን ከፍተኛ ኃይል የሚሰጡ ማክሮኒውትረንትስ ናቸው። they are composed of 3 elements. 3 ኤሌመንቶችን ይይዛሉ። they are composed of 3 elements. These are carbon, oxygen and hydrogen. Carbon, oxygen and hydrogen በውስጣቸው የያዙ ማክሮኒውትረንትስ ናቸው። the human body gets carbohydrate from green plants. ካርቦሃይድሬት የምናገኘው from green plants ነው። carbohydrates are obtained from green plants. ምክንያቱም ይሄ ግሉኮስ ወይም ደግሞ ካርበን፣ ኦክሲጅን፣ ሃይድሮጅንን በክሎሮፊል ወይም በፀሐይ ብርሃን እና በክሎሮፊል ፒግመንት ኦፍ ሊቭስ አማካኝነት እጽዋት ስለሆኑ የሚያመርቱት ካርቦሃይድሬት የምናገኘው ፍሮም ግሪን ፕላንትስ ነው። ስለዚህ ከግሪን ፕላንትስ የምናገኘው ካርበን፣ ኦክሲጅን፣ ሃይድሮጅን በውስጡ የያዘ ለሰውነታችን ኢነርጂ የሚሰጠን ኒውትረንት ማክሮኒውትረንት ካርቦሃይድሬት ነው። and there are 3 types of carbohydrates. There are 3 types of carbohydrates. 3 አይነት ካርቦሃይድሬቶች አሉ። ሞኖሳካራይድ፣ ዲያሳካራይድ እና ፖሊሳካራይድ ካርቦሃይድሬትስ የሚባሉ 3 የካርቦሃይድሬት ወይም የኃይል ሰጪ አይነቶች አሉ። the first one is monosaccharide.
ሳካራይድ ሞኖሳካራይድ ሶሪ እንደገና ልጻፈው ሞኖሳካራይድ ካርቦሃይድሬትስ ናቸው። እነዚህ ሞኖሳካራይድ የምንላቸው they are simple carbohydrates and is simple sugar or monosaccharide which include glucose, fructose and galactose የሚባሉ የስኳር አይነቶችን ይይዛሉ። the simplest carbohydrate ነው is simple sugar. It is simply sugar is simple sugar and include glucose, fructose and galactose እነዚህን የሚይዝ ሲምፕል ሱገር ወይም ደግሞ ስኳር ነው። these three monosaccharides each have 6 carbon atom እነዚህ 6 ካርበን አተም አላቸው። 6 ካርበን አተም so they are also known as ሄክሶን ሱገርስ ይባላሉ። ሞኖሳካራይድስ በኋላ ያለን 6 ካርበን 12 ሃይድሮጅን እና 6 ኦክሲጅን አላቸው። 6 ኦክሲጅን አላቸው። 6 ካርበን ስላላቸው ምን ይባላሉ? ሄክሶስ ሱገርስ ይባላሉ። because they contain 6 carbons. They are called ሄክሶስ ሱገርስ ይባላሉ። ሄክሶ ማለት 6 ማለት ነው። ሄክሶ ሱገርስ ይባላሉ። ሄክሶ ሱገርስ ይባላሉ። their formula is C6H12O6 ነው። ያ ማለት 6 ካርበን 12 ሃይድሮጅን 6 ኦክሲጅን ይኖራቸዋል። ይሄ ሞለኪውላር ፎርሙላቸው ሞለኪውላር ፎርሙላቸው 6 ካርበን 12 ሃይድሮጅን እና 6 ኦክሲጅን የያዘ ነው። ስለዚህ ሄክሶስ ሱገርስ እየተባሉ ይጠራሉ። ሁለተኛው ዲያሳካራይድ ካርቦሃይድሬት ነው። ሁለተኛው ዲያሳካራይድ ካርቦሃይድሬት ነው። ካርቦሃይድሬት similar to other carbohydrates, diasaccharide they comprises hydrogen, carbon and oxygen. እንደ ሌሎቹ ሁሉ ካርበን ሃይድሮጅን እና ኦክሲጅን አላቸው። like other carbohydrates they consists of carbon, hydrogen and oxygen. ሃይድሮጅን ኦክሲጅን እንግዲህ ሃይድሮጅን ኦክሲጅን ካርበን እንደ ሌሎቹ ካርቦሃይድሬት አላቸው። ካርቦሃይድሬት የሶስቱ ኤሌመንቶች ወይም ሳብስታንሶች ውህድ ነው። ስለዚህ and the ratio of hydrogen atom to oxygen atom is often to 1 ratio. It is a combination of 2 simple sugar to form a complex sugar called diasaccharide. A diasaccharide, it is a combination of 2 simple sugars now. It is
a combination of two simple sugars ያ ማለት የሁለት ሞኖሳካራይድስ ውህድ ዲያሳካራይድ ይባላል። ያ ማለት ማልቶስ that is glucose plus glucose, sucrose glucose plus fructose and lactose glucose plus galactose የነዚህ ውህደት ነው ማለት ነው። ስለዚህ የሁለት ሲምፕል ሱገር ኮምቢኔሽን ነው። እነዚህ ምንድናቸው? ዲያሳካራይድ የምንላቸው ኢንክሉድ maltose. It is a combination of glucose and I think it is ስህተት መሆን አለበት። ግሉኮስ ፕላስ ጋላክቶስ መሆን አለበት። ግሉኮስ ፕላስ ጋላክቶስ። ሱክሮስ it is a combination of glucose and fructose. Glucose and fructose. Glucose plus fructose and lactose. Lactose, it is a combination of glucose and galactose. Glucose plus galactose. Sorry, this one is, it should be glucose. ሁለት glucose plus glucose, maltose, glucose plus fructose, sucrose, glucose plus galactose, lactose. ኢንዲያ ሳካራይድ ካርቦሃይድሬት የሃይድሮጅን እና የኦክሲጅን አተም ሬሾ 2:1 ነው። in this carbohydrate the ratio of hydrogen atoms and oxygen atoms is often to 1 ሬሾ ነው። ያ ማለት ሃይድሮጅን 2 ሲሆን ኦክሲጅን 2 ይሆናል ማለት ነው። ስለዚህ እጥፍ ይሆናል ማለት ነው። their chemical formula እንግዲህ ግሉኮስ መጀመሪያ ካርበን 6 ነበር አይደል? ስለዚህ ታይምስ ይሆናል C12 ሃይድሮጅን T22 ኦክሲጅን 11 ይሆናል። የሁለቱ ሬሾ 2:1 መሆን ስላለበት this is the chemical formula of disaccharide carbohydrate. ሶስተኛው the third type of carbohydrate ፖሊሳካራይድ ነው። ፖሊሳካራይድ ሶስተኛው ፖሊሳካራይድ ካርቦሃይድሬት ነው። carbohydrate which is formed when many simple sugars join together. It is formed when many simple sugar join together. ያ ማለት ብዙ ሞኖሳካራይድስ ጆይን ሲያደርጉ የሚፈጠር ካርቦሃይድሬት ፖሊሳካራይድ ይባላል። ፖሊሳካራይድ they are substances whose molecules contain hundreds or thousands of monosaccharides. contain hundreds or thousands of monosaccharides. መቶ ወይም 1000 ሞኖሳካራይዶችን የሚይዝ
ታይፕስ ኦፍ ካርቦሃይድሬት ነው። linked together in a long chain. Polysaccharides, they are found in plant cells as cellulose and starch. They are found in plant cells as cellulose and starch. በስታርች ወይም በሴሉሎስ መልክ በፕላንት ሴል ውስጥ ነው የሚገኘው ፖሊሳካራይድ ካርቦሃይድሬት። ኢን አዲሽን ቱ ኢትስ ስቶርድ ኢን አኒማልስ አዝ ግላይኮጅን። ኢን አዲሽን it is stored in animals as ግላይኮጅን። ስለዚህ ፕላንት ውስጥ አዝ ሴሉሎስ ኤንድ ስታርች ይገኛል፣ አኒማልስ ውስጥ ደግሞ አዝ ግላይኮጅን ይገኛል ማለት ነው። ይሄ ፖሊሳካራይድ ካርቦሃይድሬት የምንለው ኢዝ ኖት ሶሉብል ኢን ዋተር። ፖሊሳካራይድ ውሃ ውስጥ አይሟሟም። አር ኖት ሶሉብል in water and their chemical formula is C6H10 O5 in frequency of n ነው። in frequency of n ያ ማለት c 6n times h 10n times o 5n times ይሆናል ማለት ነው። ስለዚህ የብዙ ሲምፕል ሱገር ቅልቅል ወይም ደግሞ ሪያክሽን ከሆነ ፖሊሳካራይድ ይባላል። ፖሊሳካራይድ በእጽዋት ኢን ሴሉሎስ ኤንድ ስታርች መልክ ይገኛል። ኢን አኒማልስ ደግሞ በግላይኮጅን መልክ ይገኛል። ፖሊሳካራይድ በውሃ አይሟሟም። ኢትስ ኖት ሶሉብል ኢን ዋተር ኤንድ ኢትስ ኬሚካል ፎርሙላ ወይም ሞለኪውላር ፎርሙላ C6H10O5 ኢን ዘ ፍሪኩዌንሲ ኦፍ ኤን ነው ማለት ነው። ሌላው ማክሮኒውትረንት ፋትስ ኤንድ ኦይልስ ነው ወይም ይሄ ሊፒድስ የምንለው። አራተኛው ፋትስ ኤንድ ኦይልስ ወይም ደግሞ ሊፒድስ የምንለው ነው። ኢት ኢዝ አመንግ ማክሮ ኒውትረንትስ ማክሮ ከሚባሉ ኒውትረንቶች ውስጥ የሚመደብ ነው። ፋት ኤንድ ኦይል ር ሃይ ኤነርጂ ኒውትረንትስ ናቸው። ሃይ ኤነርጂ ኒውትረንትስ ፕሮቫይድ 30 to 45% of calorie intake. Provide 30 to 45% of caloric intake ከ30 እስከ 45% የሚሆነውን ካሎሪ ኢንቴክ የምናገኘው ከፋት ወይም ኦይል ነው። 1 ግራም ሊፒድ ጊቭስ 37 ኪሎ ጁል ኦፍ ኢነርጂ። 1 ግራም ሊፒድ ወይም ፋት ኤንድ ኦይል 1 gram of lipid, that is fat and oil, gives 37 kilojoule of energy. ከአንድ ግራም ሊፒድ ወይም ፋት ኤንድ ኦይል 37 ኪሎ ጁል ኢነርጂ ማግኘት ይቻላል። ላይክ ካርቦሃይድሬት ፋትስ ኤንድ ኦይል አር ኮምፖዝድ ኦፍ 3 ኤሌመንትስ። እንደ ካርቦሃይድሬት ሁሉ ከ3 ኤሌመንት ኮምፖዝድ ያደረጉ ናቸው፣ ወይም 3 ኤሌመንቶችን ወይም 3 ኤሌመንቶችን የያዙ ናቸው። composed of 3 elements. These are carbon,
ኦክሲጅን ኤንድ ሃይድሮጅን ላይክ ካርቦሃይድሬት ኦክሲጅን ካርበንና ሃይድሮጅን የያዙ ናቸው። ፋትስ አር ኦብቴንድ ፍሮም አኒማልስ ሶርስ ኤንድ አር ሶሊድ አት ሩም ቴምፕሬቸር ዋይል ኦይልስ አር ፍሮም ፕላንት ሶርስ ኤንድ ሊኩዊድ አት ሩም ቴምፕሬቸር። ፋት የምናገኘው ፋት ኦብቴንድ ፍሮም አኒማልስ ኦብቴን ፍሮም አኒማልስ ፋት የምናገኘው ከእንስሳት ነው። ኤንድ ኢት ኢዝ ሶሊድ አት ሩም ቴምፕሬቸር ሶሊድ አት ሩም ቴምፕሬቸር ኦይል ኢት ኢዝ ኦብቴንድ ፍሮም plants obtained from plants and it is liquid at room temperature ሊኩዊድ ነው። ኦይል የምናገኘው ከእጽዋት ነው። ዘ ሜጀር ሶርስ ኦፍ ፋት የምናገኝባቸው ሶርስ ኦፍ ፋት የምናገኝባቸው ሚት፣ ሚልክ፣ ቺዝ፣ በተር እነዚህ ገንቢ የምንላቸው ኢግ እና ዮክ ናቸው። እንግዲህ ፋት የምናገኘው ከነዚህ ነው። ዊ ኦብቴን ኦይል ፍሮም ፍሩትስ ሶርስ ኦፍ ኦይልስ ፍሩትስ፣ ሲድስ ለምሳሌ ፍላወር ሲድስ። ይሄ ምንድን ነው የምንለው? ስሙ ራሱ ጠፋብኝ። ሰንፍላወር የሱፍ አበባ ከሱ ከመሰሉ ዘሮች እና ከፍራፍሬዎች ኦይል እናገኛለን። አምስተኛው ዘ ፊፍዝ ማክሮኒውትረንት ፕሮቲን ነው። ፕሮቲን ማክሮኒውትረንት ነው። ያው ካርቦሃይድሬት፣ ፋት ኤንድ ኦይል ወይም ሊፒድስ እና ፕሮቲን ማክሮኒውትረንት የሚባሉ ናቸው። አስፈላጊነታቸው ወይም ደግሞ ጥቅማቸው ምንድን ነው? ፕሮቫይድ ግሮዝ ኦፍ ዘ ቦዲ ኤንድ ቢልድ ኒው ሴልስ provide growth of the body and build a new cell. ኒው ሴል ለመገንባትና ሰውነትን ለማሳደግ ያስፈልጋሉ። ኢት ኢዝ ሜድ አፕ ኦፍ አሚኖ አሲድ ኮምፖዝድ ኦፍ ካርበን፣ ሃይድሮጅን ኤንድ ኦክሲጅን ኤንድ ናይትሮጅን። ኢት ኢዝ ሜድ አፕ ኦፍ አሚኖ አሲድ። ፕሮቲን ከአሚኖ አሲድ ነው የሚሰራው። ሜድ አፕ ኦፍ አሚኖ አሲድ that composed of carbon, hydrogen, oxygen and nitrogen። እንግዲህ ከካርቦሃይድሬት ፕሮቲን የሚለየው ምንድን ነው? በውስጡ ናይትሮጅን አለው። ካርቦሃይድሬት ግን ካርበን፣ ሃይድሮጅን እና ኦክሲጅን በተለያየ ኮንተንት ሞኖሳካራይድ፣ ዳያሳካራይድ እና ፖሊሳካራይድ ሲሆን ኮንተንታቸው ይለያል፣ ግን ሶስቱን ነው በመሰረታዊነት የሚይዘው። ስለዚህ ፕሮቲን ከካርቦሃይድሬት የሚለየው በምንድን ነው? አንደኛ ያኛው ኃይል ሰጭ ነው፣ የኛው ግን ገንቢ ነው።
የምናገኘው ብዙ ጊዜ ከአሚኖ አሲድ ነው። በውስጡ ካርበን፣ ሃይድሮጅን፣ ኦክስጅን እና ናይትሮጅንን ይይዛል። ኢን ኦል ሊቪንግ ቲንግስ ዘ ስትራክቸራል ፓርት ኦፍ ሴል ኢዝ ኮምፖዝድ ኦፍ ፕሮቲን። ፕሮቲን የምናገኝባቸው የምግብ ምንጮች ለምሳሌ ፍሮም አኒማልስ ሚት፣ ፊሽ፣ ኢግ፣ ሚልክ፣ ቺዝ ላይክ ፋት ካገኘንባቸው ሶርሶችም እናገኛለን። ፍሮም ፕላንትስ ቢን፣ ቺክፒን፣ ሶያቢን እነዚህ ጥራጥሬ ከሚባሉት ነትስ ር ኢምፖርታንት ሶርስ ኦፍ ፕሮቲን ኤንድ ኢትስ ኦል አባውት ዩኒት 5 ቪዲዮ 1 ዩኒት 5ን ክፍል 1ን በዚህ እንጨርሳለን። በቀጣይ በክፍል 2 እስከምንገናኝ ደህና ሁኑ ተማሪዎች።